በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ለወገኖቹ ለምእመናን ሕይወትን መድኃኒትን የሰጠ የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር የሰላም ፈጣሪ ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የቅዱስ ዳዊት ሀብቱን የቅዱሳን ነቢያት በረከታቸውን ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አቤቱ ፍረድልኝ፣ ከጽድቅ ከወጡ ሕዝብም በቀሌን ተበቀል። ከአመፀኛና ከሸንጋይ ሰው አድነኝ። አንተ አምላኬ ኃይሌም ነህና ለምን ትተወኛለህ? ጠላቶቼ ቢያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንህና ጽድቅህን ላክ፣ እነርሱም ይምሩኝ። አቤቱ ወደ መቅደስህ ተራራና ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማሳነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በመሰንቆ አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አምላከ ዳዊት አምላከ ሰለሞን አምላከ ቅዱሳን ስለ ቃሉ ቅዱስ ስሙ የተመሰገነ ይሁን። ለምን ትተክዙ ነፍሴን ማንሻ አድርገን እንደ እግዚአብሔር ፈቃድ እንማራለን። መዝሙር 42 ቁጥር 1 ጀምሮ ያለውን ኃይለ ቃል ያነበብነው እስከ መጨረሻው። ስለ ትሩፋን ከተነገሩ በቅዱስ ዳዊት ቃል ከተነገሩ ኃይለ ቃላት አንደኛው ይሄ ነው። ፍታሕ ሊተ እግዚኦ ወተበቀል በቀሌ ብሎ ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት ተናግሯል። ብዙ ጊዜ ቅኔ የሚያቀርቡ ሰዎች እንደ ማርሻ ሲናገሩ ትሰማላችሁ። ፍታሕ ሊተ እግዚኦ፣ አቤቱ ፍረድልኝ፣ ወተበቀል በቀሌ፣ በቀሌንም ተበቀል። ምሕረትም ያንተ በቀልም ያንተ ነውና ለእኔ ምሕረትህን ለጠላቴ በቀልህን ግለጥ ይላል። በትሩፋን ገብቶ ወደ ዝርዝር ትምህርቱ ከመግባታችን አስቀድሞ 2-3 ኃይለ ቃላትን እናነሳ። አንደኛው ነገር ብዙ ጊዜ የጨጓራ ህመም መገለጫዎች አንዱ ትንፋሽ ያልቃል እና እሱን ሲጨንቀው እኔንም እየጨነቀኝ ነበር። ለምን በእንደዚህ ነገር ሁላችንም ያጋጥመናል ስናነብና፣ ባለፈው ታስታውሳለህ ዓመት አለፈው መሰላል አንዳንድ ጊዜ እንደዚህ ያጋጥማልና ከሱ ትንፋሽ ጋር እኔም አብሮ አለቀ አንዳንድ ጊዜ እና የጨጓራ ምልክት ይሆናል ልብ የብዙ ነገር ዞሮ ዞሮ ይሄ በአገልግሎት ውስጥ አንዳንድ ያጋጥማልና እንዲያውም አጭር ነው። እንኳንም ዛሬ መርቆሬዎስ ነባባሉ ነው የነገው እና ደግሞ ሲቸግር ትንፋሽ ሲያልቅ እርዱኝ ጥሩ ነው። እርዳታ እኮ ጥሩ ነው። አንድ ሰው ተነስቶ ይጨርሰዋል እንኳን ሌላ በቅዳሴ ጊዜም እኮ ለምሳሌ ሰራኤው ዲያቆን ድንገት ቅዳሴው መካከል ላይ እንዲህ ያለ ችግር ቢያጋጥመው ንፍቆ የሰራኤውን ቦታ ይተካል። እንዲህ ያለ ነገር አለ እና እሱን ተረዱት ብዬ ነው። ብዙ ጊዜ ምንም ነገር ከልብ ጋር ጨጓራ እንደዛ እንደሚያደርግ በራሴ ስለማውቀው ይሁን ትንፋሽ ሲያልቅ አንዳንድ ጊዜ ሰው ዛሬ ዲያቆናት በኖሩ ምንበት ቀን አለ፣ ከሌላቸው ግድ እኔ ማንበብ አለብኝ። ትንፋሽ የሚያልቅበት ቀን አለ። መጥመን ወገብ መያዝ መቋሚያ ተደግፎ መቼም መቋሚያ መደገፍ እኔ ብቻ ነኝ እዚህ ውስጥ ሁላችሁም አትይዙም። ያም ሆኖ የማይቻልበት ቀን አለና ስሜቱን ስለማውቀው ነው እኔ አብሮ ትንፋሽ አጥሬ ተቀምጬ። ያ ነገር የዛ ውስጥ የምትኖሩ ከሆናችሁ ይታወቃችኋል። ሁለተኛው ነገር በጣም የሚያስገርሙኝ ነገሮች አሉ። ጅምላ ፍረጃ የሚባል ለምሳሌ የሆነ አካል የሆነ ሰው የሆነ ግለሰብ የሆነ ጥፋት አጠፋ፣ በሱ ተመሳሳይ ስታተስ ያሉትን በሙሉ ጀምሎ መውቀስ፣ በተለይ የቤተ ክህነት ሰው ከሆነ
አንድ ካህን አንድ ጥፋት ቢያጠፋ ሰው የሚሳደብ ሲሆን ያንንም ካህን መሳደብ አይገባም። ግን የሚሳደብ ምን ብሎ ነው? ወትሮስ ቄሶች ወደሚል ፍረጃ ይሄዳል። ልብ በሉ እና ይሄ ጤነኛ አስተሳሰብ አይደለም። ስለምን ይሄ እንደምለው ትረዳላችሁ። ሰሞኑን በገጠመን ሀዘን ምክንያት ብዙ ነገር ይወራል አይደለም? አንድ ግለሰብ ባደረገው ነገር ለምንድን ነው በጅምላ ወቀሳ ጥሩ ነው? ለህሊና ጥሩ ነው? ቀላሉን ምሳሌ ልንገራችሁ። በቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን የሥጋውን የደሙን ነገር አስተምሮ ሲጨርስ መጨረሻ ላይ አንትሙን ትፈቅዱኑ ትሆሩ፣ ሌሎቹ በሙሉ ከደቀ መዛሙርት ብዙዎቹ የሥጋውን የደሙን ትምህርት ሰምተው እጹብ ውእቱ ወመኑ ይክል ሰሚዖቶ እንኳን ሊያደርጉት ሊሰሙት የሚጨንቃል ብሎ ብዙዎቹ ግውድር የሆሙ ከዚያ በኋላ ከጌታችን ጋር አልሄዱም። ከ120 ቤተሰብ ውጭ ያሉት የዛኔ ነው ትተውት ሄዱ ጌታን እንጂ ብዙ ነበሩ ጌታን መድኃኒታችን የሚከተሉ። ሐዋርያትንም እናንተም ትታችሁኝ ልትሄዱ ትፈልጋላችሁ ወይ አላቸው። ቅዱስ ጴጥሮስ መለሰ እግዚኦ ሀበመኑ ነሐውር እንዘ ቃለ ሕይወት ዘለዓለም ብከ፣ የዘላለም የሕይወት ቃል በአንተ ዘንድ ሳለ አንድም የዘላለም ሕይወት የምትሰጥ አካላዊ ቃል አንተ እያለ ከአንተ ወዴት እንሄዳለን? ከዚያ አያይዞ ጌታ ምን አላቸው? አኮ አንትሙ ዘሐራይክሙኒ፣ እናንተ መርጣችሁ የመጣችሁ አይምሰላችሁ። አላ አነ ሐራይኩክሙ፣ የመረጥኳችሁ እኔ ነኝ ያልነው። ወባሕቱ አሐዱ እምኔክሙ ሰይጣን ውእቱ፣ ነገር ግን ከ12ታችሁ አንዱ ሰይጣን ነው ብለዋል። ይሄውም ሰይጣን የተባለ ዘአቡሁ እልገቱ፣ አባቱን የሰለበ፣ ዘሙ ብእሲቱ፣ እናቱን የደፈረ፣ ዘግዚው ሴጡ፣ ፈጣሪውን የሸጠ የፈጣሪው ደም ለመፍሰሱ ምክንያት የሆነ ይሁዳ ነው፣ ያስቆሮቱ ይሁዳ። አሁን ስታስቡት ይሁዳ ይህንን ስላደረገ 11ዱ ቀሪ ሐዋርያት ይወቀሳሉ? በዓለም ታሪክ ተወቅሰው ያውቃሉ? ወትሮስ ሐዋርያት ይባላል? ሁልጊዜ የሚወቀስ ማን ነው? ጥፋተኛው ይሁዳ ነው አይደል? እና ባካችሁ እንደዚህ የሚሉ ሰዎችንም ስርዓት አስይዟቸው። በምንም ምክንያት ይሆን ባጋጠመን ፈተና ምክንያት ብቻ ሳይሆን በሌላም ጉዳይ ቢሆን ጅምላ የሚናገሩ ሰዎች አንደኛ በእግዚአብሔር ፊት ፍርድ ያመጣባቸዋል። በነገራችሁ ላይ አንዱን ተረዱ። እዚህ ቁሜ ከጳጳሳት እስከ ዲያቆናት ድረስ ዘለፋ ተግሳጽ ስናገር ስትሰሙ ለኔ የሚጠቅመኝ እንዳይመስላችሁ። መናገሩ ግድ ሆኖ ነው እንጂ ለኔም ፍርድ የሚያመጣብኝ ነው። ማወቅ አለባችሁ። ማንም ሰው የእግዚአብሔርን አገልጋይ ቀና ብሎ እንዳይፈቀድለትም ካህናቴ ይቤሎሙ ፈድፋደወም ሁሉ አፍቀሮሙ ዘይተገብረ ለመላእክት ተገብረ ለካህናት። አገልጋይነታቸው እግዚአብሔር ነው። ብዙ ጊዜ በልማድ የምትሰሙት አነጋገር አለ አይደለም? አገልጋዮችን እኔ ራሴ ቀጣቸዋለሁ እንጂ እናንተ እንድትደርሱባቸው አልፈልግም ብሏል ጌታ ይባላል። ለዚያ ነው አይንተ ቤተ እግዚአብሔር ብሩሃት፣ የሚያበሩ የቤተ እግዚአብሔር አይኖች ናቸው። ዘይተገብረ ለመላእክት፣ ስልጣናቸው ከመላእክትም ይበልጣል። እና አንዳንዴ የቤተ ክህነትን ሰው መናገር በጣም እንደቀላል ነገር አትወስዱት። እንደኔ ያለ ነው ሰዎች ብንናገር እንኳን ለዛ እየተቀጣንበት ነው። ዝም ብሎ በከንቱ እንዳይመስላችሁ። አንዳንዴ ለምን ቢባል ዝም ማለቱ ጉዳቱን ስለሚያበዛው። እናንተ ተናግራችሁ የምታመጡት ነገር የላችሁም ኃጢአት ከመሆን በቀር። መገሰጽም ካለበት ኃላፊነት ላለበት ሰው ተውት። እሱን ግን ለሰዎችንም እንኳን ቢሆን እና ይህንን ነገር አደራ ልንላችሁ እንወዳለን። ሰው ብዙ አስተያየት ይሰጣል። እንኳን ሌላ አልፎ ተርፎ ደብሩ ለመተቸት የሚሞክሩ ሰዎች ገጥመውኛል። አይ ቦታው እኮ አስቸጋሪ ነው ምናምን ብሎ። አሁን አስቡት፣ እንዴት አይነት ድንቁርና ነው! ደህና ዋላችሁ። ደብሩ የእግዚአብሔር ነው። አጋጣሚውን መጠቀም የሚፈልግ ሰው አለ። የሚገርማችሁ ለነገሩ ይሄን ያለው የኛ ቤተሰብ ነው፣ የውጭ ሰው አይደለም። እኔ በዚሁ በጎረቤት በእናንተው መንደር ያለ ሰው ነው። እኔ ይገርመኛል። አጋጣሚውን ተጠቅሞ ከሰው አልፎ አድባራትን ማጥቃት የሚፈልግ ሕሊና ያለው ክርስቲያን አለ ብሎ ማመን ራሱ ይከብዳል። እና እንዲህ ካለ ነገር ራሳችንን እንጠብቅ። ምንም ነገር በነገራችሁ ላይ ታውቃላችሁ አይደለም? ቅዱሳን ገዳማውያን አንድ ሕግ አላቸው አይደል?
ሰው ሲያጠፋ ያየ ጊዜ የራስህን ኃጢአት አስብ። እሱ የሰራው ላትሰራው ትችል ይሆናል፣ አልሰራው ይሆናል። ከዛ የከፋ ግን አንተ የሰራው አለ። የከፋ መሆኑን አንተ አታውቀውም፣ እግዚአብሔር ነው የሚያውቀው። ታውቃላችሁ፣ እግዚአብሔር ምናልባት ከነፍስ ምንድነው ከውሸታም ሰው ከተሳዳቢ ሰው ይልቅ ለነፍስ ገዳይ ሊራራ ይችላል። አታውቁትም። እግዚአብሔርን ፍርድ አትመረምሩም አይምሰል። የኔ ኃጢአት ትንሽ ናት፣ መዋሸት ናት፣ የእሱ ኃጢአት ትልቅ ነው እንዴ አትበል። እሱን እግዚአብሔር ነው የሚያውቀው። መጽሐፍስ ምን አለ? ወሐሰት ርእሳ አመፃ። የኃጢአት ሁሉ ራስ ማንን አደረገ? ውሸትን። ስለዚህ የማን እንኳን የካህንን የወንድምህንም ቢሆን እንዲያውም እኮ አባ ጴሜን ከአምስቱ የታወቁ ምክሮቻቸው አንዱ ምንድነው የሚለው? የባልንጀራህን አበሳ አትግለጥ። የባልንጀራህን አበሳ የገለጥክ ቀን እግዚአብሔር ያንተን አበሳ ይገልጥብሃል። የባልንጀራህን አበሳ ብትሰውር ያንተንም ይሰውራል። በዚህ ከታወቁ ቅዱሳን አንዱ ታላቁ መቃርዮስ ናቸው አይደል? ከደቀ መዛሙርታቸው ያንዱን በደል ደብቀው መቃርዮስ ኮነ አምላከ በዲበ ምድር፣ አንድም ኮነ ከመ አምላኩ መቃሪስ እንደ አምላክ ሆነ እያሉ አይባን እፀው ድንጋዮች ዛፎች አመስግነዋቸዋል። ያደለው እስከዚህ ደረጃ ይሄዳል። ቢያንስ ቢቀር አፍን መቆጣጠር ጥሩ ነው፣ አስፈላጊ ነገር አይደለም። ለሰው ስነ ልቦናም ተጨነቁ። ለአንዳንዱ ሰው ሀዘን የወሬ ዕዳ ነው። ወሬ በቃ እንዲህ ያሉ ትልቅ ሊቅ እንደዛ ምናምን። ከወሬ በላይ አንጀቱም አንገቱም የተሰበረ ብዙ ሰው አለ። አንተ ስሙን የምታጠፋው የአንጀቱ አንገቱ የተሰበረው ሰው ነው። በተለይ ተማሪዎቻቸው ተውት፣ ሌላ ውሎ አድሮ ይረሳዋል። ስለዚህ እንጠንቀቅ ነው። ሁለተኛ። ሶስተኛ፣ በቤተክርስቲያን ውስጥ በክርስትናችን ውስጥ አንድነት ተረዱ። ደጋግሜ የምነግራችሁ ነገር አለ። ጸላይ ሰናያት ሰውን ኃጢአት አሰርቶ እንደማይረካ ታውቃላችሁ። ደጋግሜ ይህን ተናግሬያለሁ። ምንም ኃጢአት ብትሰሩ አይረካም። ለምን ቢባል በጥቂት ጠብታ ንስሐ ያን ሁሉ ኃጢአት ገደል እንደምትከቱት ያውቃል። የትኛውም ኃጢአት ከንስሐ በላይ አይደለም። የትኛውም ኃጢአት ልብ በሉ። ጠላት ኃጢአት የሚያሰራን ኃጢአትን የሚያስደጋግመን ለአንድ ነገር ነው፣ ተስፋ ለማስቆረጥ ነው። ትልቁ ችግር እሱ ነው። እሱ ለማድረስ ደግሞ በዚህ ዘመን አንድ ስልት ይዞ መጥቷል። በጣም በአባቶቻችን ዘመን ነበረ፣ ግን በዚህ ዘመን የባሰ። በምን ምክንያት ባሰ ብትሉ፣ ጸላይ ሰናያት የሰውን ጭንቅላት ሙሉ በሙሉ መቆጣጠር ይፈልጋል። ጭንቅላታችሁ የእሱ ንብረት ሆኖ ልክ እናንተ እሱ የሚያስበውን ቆሻሻ ነገር እናንተ እንደምታስቡት አድርጎ እንድታስቡ ያደርጋል። በዚህ ምክንያት ራሳችሁን ወደ መጥላት ነው የሚወስዳችሁ። ተስፋ መቁረጥ ራስን ከመጥላት ነው የሚጀምረው። ክርስቲያኖች ራሳችን እንድንጠላ መጽሐፍ አያዘንም። መጽሐፍ ራስን መጥላት የሚለው ፈቃድን ነው። እና ዋላችሁ? እንዴት ዋላችሁ? ከስጋና ከነፍስ ማን ይበልጣል? እሱ ነው ትልቁ በሽታ። ማን ነው ነፍስ ትበልጣለች ያለችው? አያችሁ፣ አለመማር ጉዳቱ ነው። ከፈቃደ ስጋ ነው ፈቃደ ነፍስ የሚበልጥ እንጂ ስጋ ነፍስ በተዋህዶ አይደለም የሚኖሩት። እንዴት ብሎ ነው የሚበላለጥ? ደህና ዋላችሁ? አይናችሁ ከዚች ከጥቁሯ ከብሌኗና ከዚህ ከሰፊው ማን ነው የሚበልጥ? ብሌኗ ነው የምትወራ አይደለም? ብሌኑ ብቻውን ምን ይሰራል? አንዱ ከሌለ አንዱ አይሰራም። ስጋና ነፍስ የሚኖሩት ለየብቻቸው ነው፣ በተዋህዶ ነው። ስለዚህ ማበላለጥ ያስፈልጋል? አያስፈልግም። መጽሐፍ ነፍስን ከፍ ከፍ ስጋን ዝቅ ዝቅ አድርጎ ሲናገር ከተመለከታችሁ እሱ አካላችንን ሳይሆን ምንን ነው? ፈቃዱን። ፈቃደ ስጋ ማለት እኮ ይሄ ስጋችን ይሄ የስጋውና የደሙ አይደለም። ፈቃደ ስጋ ማለት ፈቃደ ዓለም፣ ፈቃደ ሰይጣን ማለት ነው። ፈቃደ ኃጢአት ነው። ስጋ ክቡር ነው። ማስታወስ ማሰብ አለብን፣ ማስተዋል አለብን። አንድ ክርስቲያን ራሱን ይጥላ፣ ጌታ ተናግሯል በወንጌል ራሱን ይጥላ፣ ነፍሱን ይጥላ ማለት ፈቃዱን የራሱን ፈቃድ እርግፍ አድርጎ ትቶ የኔን ፈቃድ ይከተል ነው ጌታችን ያለው እንጂ የመጀመሪያው የብሉይ ኪዳን አንዱ ትልቁ ሕግ ምንድነው? አፍቅር ቢጸከ ነው አይደለም? ባልንጀራህን ውደድ ከመ ነፍስከ እንደምን እንደራስህ። ራስን መውደድ ሃይማኖታዊ ግዴታ ነው። ግን ራስን መውደድ ማለት በዚህ ዘመን ሳይንሱ እንደሚተረጉም አይደለም። ራስን መውደድ ማለት ምርጥ ምርጡን ለራስ መብላት፣ ጥሩ ጥሩ ለራስ መልበስ አይደለም። ራስን ከወደድከው ከአንተ ይልቅ ለባልንጀራ ታስቀድማለህ። እንደዚህ በማድረግ የዘላለም ሕይወት ራሱን የሚወዱ ሰው ጊዜያዊ ተድላ ነው ዘላለማዊ ተድላ ነው የሚሻለው? ዘላለማዊ ነው አይደለም?
ራሴን ወደድኩ ብለህ ጊዜያዊ ተድላ ብትመርጥ ግን ይሄ ሚዝናና የሚበላ የሚጠጣ ሀብት የሚያከማች እንደዚህ አይነት ስራዎችን የሚሰራ ሰው ራሱን የሚወድ ሳይሆን በትክክሉ ራሱን የሚጠላ ነው። ራሱን የሚወድ ሰው ለእግዚአብሔር ፍቅር ይገዛል፣ የዘላለም ርስትን ያዘጋጃል። በማይክሮ ሰከንድ ለሚለካ ኑሮ የዘላለም ህይወትን አሳልፎ አይሰጥም። ለምን አመጣኸው ብትሉኝ በዚህ ዘመን ድሮ አባቶቻችንን ሞክሯቸዋል፣ ብዙዎችን ፈትኗቸዋል፣ አንዳንዶችንም ጥሏቸዋል። አሁን ግን ጸላይ ሰናያት የሰው ልጆችን አይምሮ እንዲቆጣጠር መንገዱ የተከፈተበት ትልቁ ምክንያቱ ነው መሰላችሁ? ሚዲያ የሚባል በሽታ አለ። ሚዲያ ስትሉት ሜንስትሪም ሚዲያ አለ፣ ይሄ ቴሌቪዥን፣ ሬዲዮ፣ ጋዜጣ የምትሉት። ከዛ ደግሞ ሶሻል ሚዲያ አለ፣ ፌስቡክ፣ ዩቲዩብ፣ ቲክቶክ ታውቃላችሁ። ትልቁ የረሳነው ነገር ሶሻል ሚዲያ ላይ አጠቃላይ ሚዲያ የሚባል ነገር ላይ የምናሳልፈውን ጊዜ ጨርሶ ከዛ መራቅ ላንችል ይሆናል። እዛ ላይ የምናሳልፈውን ጊዜ ካልመጠን ነው በጊዜ ሂደት ጭንቅላታችንን እኛ የማንቆጣጠርበት ደረጃ ላይ መድረሳችን ነው። ታውቃላችሁ ቻይና ውስጥ የተደረገው ነገር ሰምታችኋል አይደል? አንደኛው ልጅ ይሄ ሶሻል ሚዲያ 24 ሰዓት ነው የሚመለከትና ይሄ ሞባይላችሁ ላይ ብሉ ላይት ፊልተር ሚል አለ አይደለም ወይ? አይ ኮምፎርት ሚል ብሉ ላይቱን ምንድነው አጣርቶላችሁ እንደሚመጣ ነው የሚናገራለን። አይናችሁን የሚጎዳውን ላይት ግን አያስቀረውም፣ ጨርሶ ይቀንሰዋል ነው እንጂ አያስቀረውም። ብሉ ላይት ፊልተር ወይም አይ ኮምፎርት የሚለው ከላይ ከዚህ ባሮች ላይ የምትመለከቱት እሱ ይቀንሰዋል ነው እንጂ አይናችሁን ጉዳት ጨርሶ አያጠፋውም። አይን መጎዳቱ አይቀርም። በጊዜ ሂደት ያንን ከማየት ይሄ ከኮምፒውተርና ከሞባይል ከሚወጣው ላይት የተነሳ አይኑ ጠፋ። በዚህ ብቻ ጠፋ ስላችሁ ዝም ብሎ መጥፋት እንዳይመስላችሁ፣ ደምን የለበሰ ሙሉ በሙሉ። ይሄንን ማዳን የሚችል ቴክኖሎጂ ዓለም ላይ እስካሁን ድረስ የለም። ስለዚህ አይነ ስውሩ ነገር ነው። ይህንን የሰማ ሌላኛው ሰው በሶሻል ሚዲያ በጣም ከመፈተቱ የተነሳ መተው ፈለገ፣ በእጁ ሞባይል ላለመነካካት። ታውቃላችሁ እጅን የሚያዘው ጭንቅላት አይደለ? አልቻለም። መጨረሻ ምን እንዳደረገ ታውቃላችሁ? መጋዝ አንስቶ እጁን ቆርጦ ይጣል። ክርስቲያን አይደለም፣ አንድ ኖርማል ሰው፣ አንድ ዝም ብሎ መደበኛ ኖርማል ሰው፣ አንድ መደበኛ ሰው መቆጣጠር አልቻለም። የመጨረሻ በብስጭት እጁን እስከ መቆረጥ ደርሷል። እስከዚህ ድረስ ነው። እና ጠላት አይምሮአችንን ሊቆጣጠር የሚችልባቸው ብዙ መንገዶች አሉ። ለምሳሌ ዛሬ ከአንድ ሰው ጋር ስናወራ ነበር፣ ያወራነው ሰው ስላለ በመሃል ታውቀዋለህ። ጠላት በዚያም ባይቻለው በሌላ ነገር ይመጣል። በተለይ በዚህ ዘመን እንደኔ በጣም ማማዝ ነው። እኔ ህልም የመሳሰሉ ነገሮች ላይ በጣም አብዝቼ የማወቅ ሰው ታውቃላችሁ። ጠላት አባ እንጦንስ ተናግረው ጻድቁ ለሰይጣን ቀላል ሰው ማን ነው አሏቸዋል። አርዴቱና አባ መቃርስ ምን አላቸው? ህልሙን የሚያምን አሏቸው አይደለም። አሁን ህልም ከእግዚአብሔር ሊሆን ይችላል አንዳንድ ጊዜ፣ ግን ህልማችሁ ላይ አታተኩሩ። አንድ የእናንተን ጭንቅላት መቆጣጠሪያ መንገዱ እሱ ነው። ሁለተኛው ምንድን ነው? የሆኑ ሰባኪ የሆነ ሰው ታዳምጣላችሁ። ከዛ የዛን ሰው ስብከት ሱስ ካደረገባችሁ ጠላት እየተቆጣጠራችሁ ነው ማለት ነው። የማንም ስብከት ሱሰኛ አትሆኑ። በነገራችሁ ላይ መንፈሳዊ ቃላት አንደበት ተናገረ ማለት የመንፈስ ቅዱስ ነው ማለት አይደለም። ያን ጥቅስ ጴንጤውም ይጠቅሰዋል፣ ያን ጥቅስ ማንም ይጠቅሰዋል። ደህና ዋላችሁ። በምንድን ነው ትዝ ያለኝ? ጠዋት እዚያ ልጆች ጋር ድሮ ነባር ባልንጀሮች ጋር ያብዬ ጊዜ ማህበር አለና የቅዱስ አብዲዩና የቅዱስ ቆርኔሌዎስን ታሪክ አንስተን ስንነጋገር አጋጣሚ ጸሎት ስናደርግ ከፊት እና ዝም እየሳሰበው ከፊት ነበር የሆንኩና ጸሎት ለመምራት ጋረድኳቸው በአካል ቤተክርስቲያንን። እንደዛ ተሰማኝ። በዚያው ምን ትዝ አለኝ? በዚህ ዘመን ያለን ብዙዎቹ መድረክ ላይ ቆመን ሰዎች ትውልዱ ወደ እግዚአብሔር፣ ወደ ድንግል ማርያም፣ ወደ ቅዱሳን፣ ወደ ቤተክርስቲያን እንዳያይ እንቅፋት ሆነዋል በጣም በእውነቱ። ምክንያቱም ሰባኪ የማይከተል አለ። እኔም ሰውኛ እኔን እኮ የምትከተሉ ሰዎች አላችሁ አይደል? እኔ ይገርመኛል። ከዚህ በላይ ወራዳነት አለ? ትወድቃላችሁ፣ ትጠፋላችሁ። እኔ በግልጽ ነው የምነግራችሁ። ማንንም አትከተሉ። ከዚያ ሰው በጎ ነገር ካለ ያችን መሰሉ። የሚናገረው የሚጠቅም ከሆነ አዳምጡ። ግን የዛ ሰው ስብከት ሱሰኞች አትሆኑ። ማንም ይሆን ሊቅ ገሌ፣ መጋቤ እንትን ገሌ፣ የማንም ቢሆን ሱሰኞች አትሆኑ። ይሄ ባዕድ አምልኮ ነው። እግዚአብሔር ሙሉ በሙሉ ካይምሯችሁ ስለሚወጣ በስመ ስብከት፣ በስመ መዝሙር ጭንቅላታችሁን ጠላት እንዲቆጣጠሩ አትፍቀዱ።
ሌላኛው በዘመን በጣም የከፋው ነገር በየጸበል ስፍራ የምታዩት ነገር የመጨረሻው አንዱ ይሄ ነው። እንደው ምክንያትም የሆነ ያው ያንን ያወራው ሰው ታወቀዋለህ፣ ትረዳዋለህ። ጸበል ቦታ ላይ ጸላይ ሰናያት ሰዎችን ያስለፈልፋቸዋል አይደል? ታውቃላችሁ። አንዳንዶቹ ቪዲዮ ቀርጸው ገበያ እያወጡ CD1 CD2 እየተባለ ይሸጣል አይደል? እነማን እንደሚያደርጉ ታውቁታላችሁ። ከዛ ውጪ እንደዛም እንኳን ባያደርጉ በየስፍራው ምን ይባላል? እኔ ገሌ ወገሌ ያለለም እንጂ ለምሳሌ አንድ ቦታ ላይ እንደዚህ የምታደርግ አንድ ሰው በጣም እሰማለሁ። ሰዎችን ተው። እንዲያውም እኔ መጨረሻ ላይ እዛ ቦታ ጸበል አትሄዱ እስከ መከልከል ደርሻለሁ። መፍትሄ ስራ ከሚደገምበት የጸላይ ሰናያትን ልፍለፋ መቀባጠር እንደ ስብከት ከሚወሰድባቸው ጸበል ስፍራዎች አሁንም በድጋሚ እላቸዋለሁ የትም ይሁን አትሄዱ። ወላ ደብረ ብርሃን ስላሴ ወላ ቅድስት አርሴማ ወላ ቁስቋም የፈለከው ይሁን። እኔ እውነት ልንገርህ ቅድስት አርሴማን ተማጽነ ተማምነ በአታ ተጠመቅ። ቅድስት ስላሴን ተማምነ መርቆሬዎስ ተጠመቅ። በቃ እንደዛ አይነት ትብትብ ካሉበት ቦታ አትሄድ። ሁለት መሰረታዊ ስህተቶች ጸበሎች ላይ የማያቸው እሱ ነው። አንደኛው ያልሆነ እንቶ ፈንቶ ድግምት እየደገሙ የኔ ያደረጉት መነኩሴ በቅርብ ሞተዋል ነፍሳቸውን ይማር ፍርድ እግዚአብሔር ነው። እኔ አንድ እውነት ልንገራችሁ መቸለት ነው። በቀደም አንድ ሰው እንደዛ ብያለሁ አይደለም? እኔ እዚህ ቆሜ የምወቅሳቸው ሰዎች አሉ አይደል? ቤተክርስቲያንን የሚበድሉ ስርዓት የሚጥሱ ሰዎች በፍርድ ቀን ከጻድቃን ጉባኤ ልናገኛቸው እንችላለን አይደለም? አይመለከተንም። እኛ ቢያንስ አንድ እውነት ወቁ። በፍርድ ቀን እግዚአብሔር በኃጢአቴ ይመራመረኛል እንጂ ስለተናገርኩት የሱ እውነት አይፈርድብኝም። በዚህ ሽልማት እንጂ ወቀሳ አይኖርም። ያ የሱ ስራ ነው። ማንን እንደሚያጸድቅ ማንን እንደሚኮንን የሚያውቅ ማን ነው? እግዚአብሔር ነው። እኔ ግን እውነቱን ነው የምናገር። የጥንቆላ መጽሐፍ ያስደገመው ሰው ምናልባት በጻድቃን ጉባኤ ልናገኘው እንችላለን። አይመለከተኝም። እኔ ከጸደቀ እንኳንም ጸደቀ ደስታ ነው። እግዚአብሔር በምክንያት እንደማረው እግዚአብሔር ነው የሚያውቅ። ማን እንደሚጸድቅ ማን እንደሚኮንን እኛ አይደለንም ምን ወስነው። እኛ የተሰጠን ኃላፊነት ምንድነው? እውነቱን መናገር። በቃ እንኳን እኛ ተሮቹ ቅዱሳን እንኳን ማለት ነው እርስ በርስ ተነቃቅፈው ያውቃሉ። አዎ ይሄኛው ለአንዱ ስርዓት ሲልና ይነቅፋኛው እንደዛ ሲል ሁለቱም በየራሳቸው መንገድ ትክክል ናቸው። መጽሐፍ ይዞ ከተናገረ አንድ ሰው እዳ የለበትም። ብቻ መጽሐፍንና እግዚአብሔር እውነትን ይዘ ተናገር። ሌላውን ለእግዚአብሔር እንተዋለን። እና ይሄ ቁጭ ብሎ ሰው እንግዲህ ጸላይ ሰናያት ሰውን በህልም ተጫውቶ በሌላ በፈለገው ነገር ተጫውቶ ደግሞ የመጨረሻው ደግሞ ቁጭ ብሎ መለፍለፍ ያን ይሰማና ሰው ሁከት። ስንት ትዳር ተፈታ እኮ በዚህ ምክንያት ትዳር ተፈታ። የጸላይ ሰናያት ስብከት እየተሰማ ትዳር ተፈታ። ምን ያደርግልናል? መጀመሪያ ደረጃ አንድ ኦርቶዶክሳዊ እግዚአብሔር በልቦናው ህግን ስርዓትን የሳለለት እግዚአብሔር ቅዱሳት መጻሕፍትን የሰጠው ከዚያም አልፎ መምህራንን የሰጠው አንድ ምእመን አንድ ክርስቲያን እንዴት ነው ከዛ ሄዶ ሌላ ስብከት የሚያምረው? እናስተውል። ለምን ቢባል ጠላት አይኖሯችንን ተቆጣጥሮ ጭንቀት ነው የሚለቀዛ። በኋላ ካመንክበት ጭንቀት ነው የሚለቅብህ። እንኳን እሱ እኔ ሰሞኑን እንደው ዓመት ሊሆነው ነው አንድ ፈተና ልንገራችሁ። እኔ ማለት ይሄ ምንም የግል ምስጢር አይደለም። አንዲት ጉጉት ታውቃላችሁ? ብዙ ሰው ጉጉት የሚለው ርግብን አይደለም። ጉጉት ታውቃላችሁ? ጭሌሊት የምትጮኸው ነገር ፊቷ ክብ አይኖቿ ትልልቅ ታውቃላችሁ? እዚህ ቤተክርስቲያን ብዙ አለች። ትጮኻለች። በጣም አይምሮ ረፍት ትነሳለች። ለምን እንደሆነ ታውቃላችሁ? ከልጅነታችን ጀምሮ እሷ ከጮኸች ሰው ይሞታል ይባላል አይደል? ይሄ ከልጅነት አብሮ ስለመጣ አሁን የሚገርመው ነገር የሆነ ቀን ጮኸች፣ በሚቀጥለው ቀን ሰው ሞተ ተቀበረ። አሁንም ከ3 ቀን በኋላ ጮኸች ተቀበረ። እንደዛ እያለ በተደጋጋሚ በጮኸች ቁጥር አስቡት። አሁን ይሄንን አምነን መከተል አለብን። ህይወታችን በጉጉት ነው የሚመራው። ግን እኔን እንኳን ሊያውከኝ ሲሞክር ልክ አሁን በቀደም እንደዛ ከሆነ በኋላ አሁንም ትናንት ማታ ነበረ እና አማተብኩኝ ጸሎት አለ። አሁን ዛሬ 2 ሰው ተቀበረ አይደል? አሁን ጎኛ መሄድ ላይ ያለን ሁለት። ግን አንዱነት ወቁ እግዚአብሔር በእርሱ አድሮ ሊናገር ይችል ይሆናል። ያንን ሙሉ በሙሉ ለዘጋ አይደለም። ግን በዚህ የምንታመን ሰዎች ከሆነ ህይወታችንን ነው የሚያውከው። በጣም ነው የሚያናውጸው። በቃ
እቺ ርግብ ምናልባት አንዳንድ ቀን ስትጮህ እንደዚያ ሊሆን ይችላል። አጋጣሚ ሊሆን ይችላል ወይ እውነትም ሊሆን ይችላል፣ አይታወቅም። ይሄ የርግብ ጉዳይ ነው። ባይሆን ደግነቱ እንደ ሰው ተንኮል አይሆንም፣ እንደ ሰው ክፋት አይሆንም። ግን ይህንን ያክል ይረብሻል። ልክ አባቶቻችን አለ ሲወጡ ምናምን ከቆረጠ አትሄድ እና የሚባለው። እኔ ድሮ ኩበት ልቀማ እንሄድ ነበረ የከተማ ልጆች ምንሆንም እዚህ ጎንደሮች የማርያም ብላጅግ ሚካኤል እዛ እየሄድን ኩበት እንለቅም ነበርና ሲሉን ሰማለን። እና አንድ ቀን በፊታችን ያ አያቋርጥ የሚባለው ነገር አቋርጦናል። ልጆች ነን ቃል እግዚአብሔር ምናምን አናውቅም። ከዛ ግማሾቻችን እንመለሳለን። ግማሾች እንዴ አንተ ዘመናዊ ተምረህ ደግሞ እንደዚህ ታምናለህ እንዴ? ሄድን። በህይወቴ እንደዛ ቀን ስሰቃዩ እያላቀ መጀመሪያ ነገር በጥይት የተተኮሰብን ከሞት ተረፍን። ለምን ቢባል ግን ይሄ ያቺ ስላቋረጠች ነው ብላችሁ ነው። ከመካከላችን አንዱ ኩበት ሲያጣ ሄዶ የባላገር አጥር ነቅሎ ይዞ መጣ። ያ ባላ አጥር በጥይት አሁን ለአጥር ለምታክል እንጨታውን በጓንዴ ሊፈጀን። ከዚያ ስንሄድ ገላግሉን ብለን የገባንበት ቦታ ላይ ደግሞ ባለቤቱ ተቀብሎ በዝግጣ እንዴት አድርጎ ገፉ። ከጧት 1 ሰዓት እስከ ማታ 11 ሰዓት እንደተሰቃየን ባዶ እጃችን ተመለስን፣ ምንም ሳንይዝ። ያው ለወላጆቻችን ኩበት ለመልቀም ሄድን፣ ማገዶ ማለት ነው። በነገራችሁ ላይ አልተመሰገንበትም እንጂ አገልግለናል። ያቅማችን እውነት አይባልም እንጂ ልጆቹ ነን በ80ዎቹ በጣም እኛ ብቻ አይደለንም። እንደው የብሪጋታና የቀበሌ 4 ልጅ አገልግሏል። ቀበሌ 4 ወደዚያ ወደታችን የሚሄድ ወደ ደፈጫው ወደ ፈንጠር ማዶ ነው። መቼስ እግዚአብሔር ካሰብነው ይልቅ ያላሰብነው መንገድ ነው የሚያስተምርና ይሄንን እናስተውለው። አይምሯችን እንደዚህ አይነት ነገሮች እንዲቆጣጠሩ አንፍቀድ። አንድ ሰው ፈቃድ እግዚአብሔር ጠይቆ ጸሎት አድርሶ ጸሎተ ማርያም ደግሞ ነው ስራውን መስራት ያለበት። አማት በስራ ከዛ ባይሳካ ምንድነው የምትለው? እገሌ ስለቆረጠ እገሌ ስለጮህ አይደለም ያልሆነው፣ እግዚአብሔር ስላልፈቀደ። በአጋጣሚ አንቀን ችግር ቢደርስብህ ምንድነው መልሱ? ይሄ የእግዚአብሔር ፈቃድ ነው። አለቀ በቃ። አይምሯችን ምንም ነገር እንዲቆጣጠረው አንፍቀድ ከእግዚአብሔር ከፍቅሩና ከፈቃዱ በቀር። እግዚአብሔር አምላካችን የቸርነቱን ስራ ይሰራልን። አሁን ወደ ትምህርታችን እንግባ። አጭር እናደርጋለን። ያው ይመሻል ብዬ ስለፈራሁኝ ጠዋት ሁለቱንም ታሪክ ተርኬያለሁኝ። የቅዱስ አብድዩንም የቅዱስ ቆርኔሌዎስንም ታሪካቸውን የምታውቁት ነው። የቅዱስ አብድዩ በኤልያስ ሕይወት ውስጥ የሚተረክ የ50 አለቃው አለ አይደለም? ገነይ ኩለኪ ኦ ንግሥተ ሰማይ ለባሲተ ብሩ ፀሐይ ከመርሰ 50 ሳልሳይ አስተበቋኪ ድንግል እመ አዶናይ በቅድሜኪ ነፍሴ ትበይ ያለው ደራሲው ሊቁ እና የኢትዮጵያ ንጉሠ ነገሥት ሐፄ ልብነ ድንግል ይህንን ነው። አባ መዝሙረ ክርስቶስን የዳዊት ትርጓሜና ምስጋና ነው። ባጭር በ5 ቤት እያመሰገነ ምስጢር እየነገረን የሚሄድና 150ኛውን ሲጨርስ መጨረሻ ላይ ፍዳ አስተዋደድኩ ዘንተ መዝሙረከ ዘይሴልስ በ50። በነገራችሁ ላይ ቤት ሲመታ የሚመታ በሆሄ ነው አይደለም? ሳኮነ ሳቤት ነው አይደል? ይሄ ግን ሙሉ 50 እያለ ነው የሚጨርሰው። በጣም ምን ይባላል ይሄ? በግጥም መለኪያ ብትመለከቱት የመጨረሻ ምርጥ ነው። እንደዚህ አይነት ግጥም አይታችሁ ታውቃላችሁ? በተመሳሳይ ቃል የሚጨርስ አርኪ 5 ቤት አይደለም? ፍዳ አስተዋደድኩ ዘንተ መዝሙረከ ዘይሴልስ በ50 እንዘ አነ ወልደ ዓመታት መንፈቀ 50 እንዘ ትከድነኒ ክርስቶስ ሞገሰ ጰራቅሊጦስ ዘባለ 50 ነፍሴ አይቢ ከመ አብድዩ ሊቀ ሐራ አክዓብ 50 ወማኢለ ሕይወት ሀበኒ ካይበተ 50። አምስቱም 50 ነው የሚለው። ይሄን የገጥሞኝ አቅም እንዲያለ አርኪ ናስ ሲጠይቀው ምንድነው የሚለው? 150ውን መዝሙር በዚያ በ150 መዝሙር አንጻር 150 ምስጋና አዘጋጀውልህ ነው። 50 እዚያ ነው የገባቸው። ከዛ እንዘ አነ ወልደ ዓመታት መንፈቀ 50 ይሄንን ሲደርሱ አባ መዝሙረ ክርስቶስ እድሜያቸው ስንት ነው? 25 ነው። ስለዚህ የኔ እድሜ ስንት ነው አሉ? የ50 እኩሌታ። እንዘ ትከድነኒ ክርስቶስ ሞገሰ ጰራቅሊጦስ ዘባለ 50 ክርስቶስ ሆይ ምን አልብሰኝ ምን ክደለኝ አለ። በባለ 50 ያወረደው የጰራቅሊጦስን ጸጋ ሞገስ። ነፍሴ አይቢ ከመ አብድዩ ሊቀ ሐራ አክዓብ 50 እንደ አብድዩ እርሱም የአክዓብ የ50 አለቃ እንደሆነው ነፍሴን ከፍ ከፍ አድርግ አክብራት። ወሞዓኢለ ሕይወት ሀበኒ ካይበት ወለ 50 ስንት እድሜ ስጠኝ አለ? 100። እሱን ግን ምን አለው? የ50ውን እጥፍ ስጠኝ ነው። እድሜ ስንት ይፈልጋል? በቀደም አይ ያሳዝናል በ28 ዓመታቸው
እንደዛማ ከሆነ በጣም የሚያሳዝን ቂርቆስ ነው። በሶስት ዓመት አይደል ሰርተውበታል። ቅዱስ ቂርቆስም በ3 የእንታም በ28 ሰርተውበታል አይደል? ብዙ ነው። እንዳንተ ዘልዛላ 50 60 ወይ እንደኔ ዘልዛላ 50 60 100 200 ምን ያደርጋል? ምንም ስራ አልሰራበት። ጧት የነገርኳቸው ነበረ። ብላቴን ጌታ ሆይ ወልደ ሥላሴ እድሜ ለንስሐ ስጠኝ እያልካት እንዘላዘል ይላል። ለንስሐ የሰጠህን እድሜ እየቀለድክበት ያንን ዕለት ንስሐ እንደመግባት አሁንም እድሜ ለንስሐ ትላለህ። ያን ከምትል ያን ቀን ንስሐ ሆነ አትገባም እንዴ? ተግሳጻችሁ ይሄ ነው። ገብቷል? እድሜ ለንስሐ ከምትል ይልቅ ያንን ዕለት ተጠቀምበት ነው። እና ቅዱስ አብድዩ የ50 አለቃው ኋላ በነቢይነት ቅዱስ ኤልያስን ኋላ ቅዱስ ኤልሳዕን የተከተለው ቅዱስ ሰው ዛሬ እረፍቱ ነው። ትንቢት አለው፣ አንድ ምዕራፍ ያለው። ሌላኛው ሐዋርያውና ጻድቁ ቅዱስ ቆርኔሌዎስ በቂሳሪያ ኢጣሊቄ በፍልስጤም ምድር የ100 አለቃ የነበረ ምድራዊ መልእክትን አምልኮተ ከዋክብትን ትቶ ክርስቶስ መድኃኒታችን የተከተለ ሐዋርያትን ያገለገለ ከአሕዛብ የመጀመሪያው። በነገራቸው ላይ ከሱ በፊት ባኮስ አምኗል። ለምንድን ነው ከአሕዛብ ቆርኔሌዎስን የመጀመሪያው የሚባለው ቢባል ባኮስ ከአሕዛብ አልተቆጠረም። ምክንያቱም አስቀድሞ ኦሪትን የሚያውቅ የሚያምን ሰው ስለነበረ። እግዚአብሔር አምላካችን የሁለቱን ጻድቃን በረከት ያሳድረብን። ቅዱስ ዳዊት በትሩፋን ታውቃላችሁ፣ ከክርስቶስ ልደት 586 ዓመት በፊት 2 ነገድ፣ 722 ዓመት በፊት 10 ነገድ ወደ ፋርስ ባቢሎን ተማርከው ሄደው 10 ነገድ በቆላተ ጎዞር ፍዳ ሲቀበሉ የነበሩ፣ 2 ነገድ በፋርስ በባቢሎን በከተማዎቹና በዙሪያዎቹ መከራ የተቀበሉ ናቸው። እነዚህ ቅዱሳን ኋላ በጎ ቅድስና ይዞ የተገኙ ስላሉ ቅዱሳን እንላቸዋለን። ትሩፍ የሚለውን አበው ሲተረጉሙ ዮሐንስ ወንጌል ሲጀምር ምንድነው? በስርዓተ አብ ትሩፍ ረድ ነው የሚለው። ትሩፍ ረድ ማለትም ፍጹም፣ ትሩፍ ያለውን ፍጹም ከፋርስ ባቢሎን የ70 ዘመን መከራን ታግሰው ተመልሰው ምድረ ርስት መግባት የተቻላቸው አንድ። ሁለተኛ ከፋርስ ባቢሎን መከራ የመዳን የቻሉ እነ ባሮክ፣ አቤሜሌክ፣ ዕንባቆምን የመሳሰሉት ይሄ ስም ይገባቸዋል። ሶስተኛ በእዝራ ካልዕ ማለትም በዕዝራ ሱቱኤልና በኤርሚያስ እጅ ብሔረ ብፁዓን የገቡት እነዚህ ሁሉ ትሩፍ በሚል ስም ተጠርተዋል። ትሩፋን በባቢሎን እያሉ ባቢሎናውያን ስለሚያሰቃያቸው ፍትሐ ሊተ እግዚኦ፣ አቤቱ ከባቢሎናውያን እነሱ ከሚያደርሱብኝ መከራ የተነሳ ፍረድልኝ፣ ወተበቀል በቀሌን ተበቀል። ለምን እንዲህ ላሉ ቀድሞ አባቶቼ ነግረውኛል። እስራኤል በግብፅ ሳሉ ፈርዖናውያን ቢያሰቃዩአቸው በ11 መቅሰፍት ተበቅልሃል፣ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመት ተበቅልሃል። በሙሴ በአሮን አድረህ ግብፃውያንን፣ በኢያሱ አድረህ የከነዓን የኢያሪኮ ሰዎችን ተበቅልሃል። ስለዚህ ፍትሐ ሊተ እግዚኦ ፍረድልኝ። በነገራችሁ ላይ መለመን የሚገባ ምንም የዚህ ጸሎት አጥብቆ መለመን ነው። ፍትሐ ሊተን የመሰለ ግፍኦሙን የመሰለ አድነን እግዚኦን ብእሲኩይን የመሰለ ተሳሃለኒ እግዚኦ በከመ በሳይልከን የመሰለ ማጥበቅ ይገባል። ሁሉንም መድገም ይገባል። መዝሙር 39 ላይ ስትደርሱ ደግሞ ስመ እግዚኦ ከመ ታድነኒ ቅዳሴ ላይ የምትባለው እሷን መላልሶ እንደ አባቶቻችን። መቼም እዚያች ዓለም የመከራ ድሃ አይደለችም፣ መከራ ሞልቷታል። ነገር ግን እግዚአብሔር በቀሉን የሚገልጠው እኛ ሰዎችን ተበቅሎ እንዲያጠፋ አይደለም። ተበቀል በቀል የምንለው እርሱ የባለቤቱን ስራ ነው። እኛ ግን እንለምናለን። ማንን ነው የሚበቀል? አጋንንትን ነው ያደሩባቸው ሰዎች። እሱ ምርጫ ነው። በነገራችን ላይ እኔ ተበቀል ስላልኩት አንቺ ተበቀል ስላልነው አይደለም እግዚአብሔር የሚበቀል። ከኛ የሚጠበቀው ነገር መለመን ነው። ውሳኔው የማን ነው? የሱ ነው። አንድ እውነት ግን በቀል በማንም ላይ አይቀርም። እግዚአብሔር ታግሶ ለዚህ አይደል አመ ይመጽእ ወልድኪ ሞጣዕተ በቀል ተሰርገው የሚለው። ክርስቶስ ሲመጣ ለበቀልም ለምህረትም ነው የሚመጣ። ራሳችን ማዘጋጀት ያለብን ለምህረት የተገባን እንድንሆን ነው። እንደ ትሩፋን ፍረድልኝ አቤቱ እውነት ፍረድልኝ፣ በቀሌንም ተበቀልልኝ እንዲህ ብሎ ተናግረው አልቀሩም። እግዚአብሔር ተበቅሎላቸዋል። ፈርዖንን የተበቀለ እነ ሲሆንን እነ አግን የተበቀለ አምላክ የባቢሎን ሰዎችን ተበቅሏቸዋል። በማን አድሮ? በቂሮስ በዳሪዮስ አድሮ። በተለይ በዳሪዮስ አድሮ ተበቅሏል። ብልጣሶርን ተበቅሎታል።
ናቡከደነጾርን 7 ዓመት እንስሳ አድርጎ ወደ ልቡ መልሶታል፣ ወደ ማስተዋል መልሶታል። ስለዚህ እንዲህ ብለው መለመን ይገባል። ታዲያ የምትበቀልልኝ ከጽድቅ ከወጡ ሕዝብ ይላል። ጽድቅ ያለው አባቶቻችን ሲተረጉሙ ከእውነት አንድም ከሕግ ከአምልኮት ከወጡ ይላል። ምነው ወትሮውኑ መቼ ገብተው ነው ከወጡ የሚል ቢሉ በሁለት ምክንያት፣ አንደኛ ካልገቡ ሲል ነው፣ ሁለተኛ ግን ገብተው የወጡ ብዙ ናቸው። ዛሬ ቤተክርስቲያንን ሀገርን የሚገፋ ሰው የሀገር የቤተክርስቲያን ምስጢር ትንሽ የሚያውቅ ነው። ከነዚህ ሰዎች ፍረድልኝ። ከአመፃኛና ከሸንጋይ ሰው አድነኝ ይላል። ደህና ዋላችሁ። ብሲያመፃ አመፀኛ የሚለው ሰው አመፀኛ ምን ማለት ይመስላችኋል? እዚህ በፊት ነግራችኋል አይደል? ኃጢአት አለ አይደል? ሰው በስተት የሚሰራው በደል አለ አይደል? ሰው በድፍረት የሚሰራው አመፃሳ ምንድን ነው? ከድፍረትም ያለፋል። ለምሳሌ ኃጢአት ድፍረት ማለት ምን ማለት መሰላችሁ? ኃጢአት መሆኑን እያወቁ ኃጢአት ማለት ኃጢአት መሆኑን ሳያውቁ መስራት ነው። በእርግጥ ኃጢአት ብሎ በሌላ የሚያስተርጉማል። ለዕለት ግን በዚህ አንድ በደል ማለት ኃጢአት መሆኑን እያወቁ ስተት መሆኑን እያወቁ መስራት ነው። አመፃ ማለት ስተት መሆኑን እያወቁ ሎቱ ስብሐት እግዚአብሔርን ለመገዳደር ምን ታመጣለህ አለ። ልክ የአቡነ ሀብተ ማርያም ገድል ላይ መትሮ በትራቸውን ቀማቸው አይደል? የጻድቁን ለምን በትሬን ትቀማኛለህ ሲሉ በጉልበት የቀማው ምን ታመጣለህ አይደል ያላቸው። ይሄ ምን ይባላል? አመፃ። ከአመፃ ማለት ስራዬ ብሎ ከሚገፋ ሰው ሆን ብሎ አቅዶ አስቦ አስቦ አቅዶ የሚጎዳ ብዙ ሰው አለ። ተሳስቶ የሚጎዳ ሰው አለ። አስቦ አቅዶ የሚጎዳ ሰው የመጸጸት እድል የለውም። ራሳችሁን ጠብቁ፣ አስተውሉ። እናንተም እኛም ሁላችንም አመፀኛ እንዳንሆን። አስቸጋሪ ነው። ዝርዝር ውስጥ አልገባም። ከሸንጋይ ሰው አድነኝ አለ። ጉሉት ታውቃላችሁ? መሸንገል አሁን ይሄ ጉሉት ጽልሁት ይለዋል መጽሐፍ አይደለም? ሸንጋይ አንደበት ማለት በአፉ የሚናገረው ጥሩ ነው፣ በልቡ ግን ምን እያሰበ ነው? ክፋት እያሰበ። እንደዚህ አታድርጉ፣ እንደዚህ አናድርግ። በእውነቱ አንተ አምላኬ ኃይሌ ምነህና ለምን ትተወኛለህ ይላል በፋርስ በባቢሎን። እግዚአብሔር ለጠላት አሳልፎ ሰጥቶ ዛሬ ለምን ትሐድገኒ ወለምን ትኩዘ አንሶሱ ይላል አይደል መጽሐፍ። ለምን ትተወኛለህ ጌታዬ? አንተ አምላኬ ኃይሌ አይደለህም? ጠላቶቼ ቢያስጨንቁኝ ለምን አዝኜ እመለሳለሁ? ማለትም አንተን ለምኜህ መልስ አሰጠኝ ለምን አዝኜ እመለሳለሁ አለና ፈኑ ብርሃነከ ወጽድቀከ ብርሃንህንና ጽድቅህን ላክልኝ። ይሄ መቼ ነው የሚተረክ? ታኅሳስ 7 ቀን አይደለም ነው? ታኅሳስ 14 ቀን ታኅሳስ 7 ቀን ፈኑ ዲከ ማርያም ነው አይደለም? ታኅሳስ 14 ፈኑ ብርሃነከ አቦይ ተረጉማለ። ብርሃንና ጽድቅህን ላክልኝ አለ። እግዚአብሔር ማንና ማንን ላከላቸው? መጀመሪያ ቂሮስና ዳርዮስን። ብርሃን ጽድቅ አላቸው። ለምን? እስራኤል ከመከራ እንዲወጡ ያዘዙ እነዚህ ሁለት የፋርስ ነገስታት ናቸው፣ ቂሮስና ዳርዮስ። ኋላሳ ፈኑ ብርሃነከ ወጽድቀከ ማንና ማንን ላክልኝ ሲል ነው? ዮሴና ዘሩባቤል። ዮሴ ሊቀ ካህናቱ፣ ዘሩባቤል ንጉሠ ነገሥቱ እስራኤልን ይዘዋቸው ይወጡ። ወደ አዲስ ኪዳን ምስጢር መጥቶ በብዙ ያስተረጉማል። አምና ወይታች አምና አጣጣሚ ላይ ተርጉመናል አይደል? ፈኑ ብርሃነከ ክርስቶስን ልጅን ወጽድቀከ ቅዱስ መንፈስን ብርሃነከ ሐዋርያትን ወጽድቀከ አርዴትን ብርሃነከ መስቀልን ጽድቀከ ቀኖትን ብርሃነከ ስጋን ጽድቀከ ደምን እየተባለ በብዙ ሀተታ ይተረጎማል። ላክልኝ እማንቱ ይምርሃኒ ወይ ሰዳኒ ደብረ መቀደስከ እነሱ መርተው ወደ ቅድስና ተራራ ይውሰዱኝ። ወውስተ አብያቲከ እግዚኦ ወደ ማደሪያ አድርሱኝ። እንግዲህ ትሩፍ የሚለምን ወዴት ለመድረስ ነው? ከፋርስ ባቢሎን ኢየሩሳሌም ተመልሶ ለመድረስ። እኛሳ መንግስተ እግዚአብሔር ገነት መንግስተ ሰማያት ለመግባት እንዲህ እንለምናለን። ወደ እግዚአብሔር መሰዊያ ጎልማስነቴን ደስ ወደ አሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በመሰንቆ አመሰግናለሁ። ገን ይለካ አምላኬ በመሰንቆ ይላል አይደለም? በመሰንቆ ማለቱ መሰንቆ እየመታው አመሰግንሃለሁ። አንድም መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማዕት እንዲል ቅዱስ አትናቴዎስ አንተን በማመን ፍጹም እምነት ይዤ በመሰንቆ አለ በእምነት በፍጹም እምነት
አመሰግናለሁ አለና ርዕሳችን እች ናት። ለምንት ትትክዚ ነፍሴ ወለምንት ተሐውክኒ። ሰውነቴ ሆይ በጥሬ ዘር ነፍሴ ይላል። ሰውነቴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? እመኒ በእግዚአብሔር ከመ እገኒ ሎቱ። እገዛለሁ ዘንድ በእርሱ እመኝ እንጂ መድኃኔ ገጸ አምላኬ በፊቴ መድኃኔን የሚያደርግልኝ። የፊቴ መድኃኒት ማለት በፊቴ ማዳንን የሚያደርግልኝ፣ አንድም ፊቴን በማዳን ደስ የሚያሰኛት፣ ፊቴን ባለማዳን የማያሳፍራት መድኃኔ ገጸ አምላኬ። እመኒ በእግዚአብሔር በእርሱ እመኝ። ተገዢ የማመን የእምነት መገዛትን ተገዢ። ለምን ትትክዚ? ለምን ነፍሴ ሆይ ትተክዣለሽ? አሁን መቼስ ሐዘን የማይሰማው ሰው ካለ የታደለ ነው ያልታደለ እንበለው። እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በዚህ ዘመን ሐዘን የሌለበት ሰው የታደለ ነው ያልታደለ? እንደየራሳችሁ እይታ ንገሩኝ እስኪ። የታደለ የሚያሰኝ መልክ ያልታደለ የሚያሰኝ መልክ ስላለው ብዬ ነው። የታደለ የሚያሰኘው በጭንቀት ላይ አብድ የደረሰ በሐዘን የተሰበረ ስንት ሰው አለ አይደል? ሐዘን የሰበረው ሰው ስንት ሰው አለ? ሐዘን ልብንም አንገትንም ይሰብራል። ቅድም ነግሬያችኋለሁ። ስንት ሰው አለ በአንድ ጎኑ መታደል ይመስላል፣ በሌላ ጎኑ ግን እንዴት ከሐዘን ነፃ ሊሆን ቻለ የሚለው ያመራምራል። እንዴት? ምክንያቱም በዚህ ዓለም ሰው ሁለት ምርጫ ነው ያለው አይደል? ወይ ማዘን ወይ ማሳዘን ይባላል አይደል? ስልጣን አንድ ሰው መጥቶ እንደ ሹመት ነገር አገኘሁኝና ምን ላድርግ አለኝ። ውሳኔ አንተ ነው፣ እኔ አስተያየት አልሰጥም። አንዲት ነገር ግን እነግርሃለሁ። የሆነ ስልጣን ላይ ስትቀመጥ ምርጫ ሁለት ነው። ሀና ለብቻ ነው። ሐመር ውሃ መም የለውም። ብዙ ጊዜ አሁን ለምሳሌ ሀ እንደዚህ ለ እንደዚህ ሐመር ውሃ ሀና ለ መ መልስ የለም ነው አይደለም? እሱ መጥሩ ነበረ ወይ ሁሉም መልስ ነው አንድ ነገር ነበር። ሀና ለብቻ ነው ምርጫ። ሀ አንተ ተሰቃይተህ ህዝቡን ታገለግላለህ። ለ አንተ ተመችቶ ህዝቡን ታሰቃያለህ። ከሁለቱ ውጭ መሆን አትችልም። ስልጣን ላይ ከሆናችሁ ከሁለቱ ውጭ መሆን አትችልም። እዛ ነው እውነተኛ ክርስቲያን ስልጣንን አይመኘውም። ካገኘውም በጥንቃቄ ነው የሚይዘው። ችግር ነዋ፣ መከራ ነዋ። ስለዚህ ሰው እንዴት ከሐዘን ነፃ ሊሆን ቻለ? እኔ ጭንቀት የለብኝም ብሎ ካለ አንድ ሰው እንደውም አበው የሚሉት ነገር አላቸው አይደለም? እንደው አባ እኔ ምንም እንደው በህይወቴ ምንም ፈተና አላውቅም ብሎ አላቸውና አይ ከልብ ነው ብሎ አሉት። ባታስተውለው እንዳይሆን ኧረ በጭራሽ የለም እንኪያስ ሰይጣን ንቆሃላ ያሰኛል። አንዳንድ ጊዜ አይደል ሁልጊዜ ላይ ይችላል። አንዳንድ ጊዜ ረፍት ጥሩ ነው አይደል? ትንሽ ከፈተና እንደው አንድ ቀን ሰላም ምንሆንበት ቀን እኔ እውነቴን ነው። አንተ እንደሱ አትመኝ ይላሉ አበው ሲመጡ። እንደው አንድ ቀን ባለን ያለ ፈተና የሚዋለበት ቀን። ፈተና ሲባል ግድ ዘላለም ጦርነት ወይ ምናምን አይደለም። ጭንቅላት ዘላለሙን ክርስቲያን ከሆናችሁ ውጊያ ላይ ነው የሚኖረው። ግን እግዚአብሔር ጨርሶ ደግሞ ጭንቅላታችን እስመ አንተ ተአምር ድካሞ ለሰብእ ትላላችሁ ቅዳሴ አይደለም? ፍትሐ ዘወልድ ላይ የሰውን ደካማነት ስለሚያውቅ አንዳንድ ቀን በረድ ያደርገዋል። ጨርሶ አይተፋም። እውነተኛ ክርስቲያን ከሆንክ ጨርሶ አይተፋም፣ በረድ ይላል። እኔ እውነተኛ ክርስቲያን አይደለሁም በእውነቱ። ያው መድረኩ ነው ሰዓት የሆነ እንጂ መድረኩ ባልሆን ያው ምንም ችግር ያለብንም እውነት ለመናገር እንደ መድረክ ሰዓት የለም እና እንጂ ያን ያህል ደግሞ ክርስቲያን ሆነን አይደለም። ግን በረድ ያደርገዋል። እንደዚህ እግዚአብሔር በረድ ያደርገዋል። የእግዚአብሔር ኪነ ጥበቡ አይመረመርም እኮ። እግዚአብሔር ኪነ ጥበቡ አይመረመርም። የሆነ ነገር ሲሆን ለምሳሌ ሰሞኑን በተፈጠረው ነገር ደንግጠናል አይደል? እግዚአብሔር እኮ ያደረገበት ምክንያት አለ። አንዳንዴ እኛ የሰዎች ክፋትና ያጋንንት ተንኮል ለሚታየን አይደለም፣ ከዚያ ጀርባ ያለ እግዚአብሔር ፈቃድ የሚሆን ነገር አለ የለም። ሲወስድም ፈቅዶ ማንም ሰው ምንም ስላደረገ አይደለም። ያ ማለት የዛን ሰው ጥፋት ያድራጊውን ጥፋት ይቀንሳል አይደለም። ያለ እግዚአብሔር ፈቃድ አይሆንም። በዚያ ላይ አንዳንድ ጊዜ በጣም ምርር ያለን ከሞቱ አሟሟቱ እንደሚባለው አሟሟታቸው ነው አይደል? በጣም ምርር ያለን ግን እኮ ጠቅሟቸው ይሆናል። እሳቸው ነው ምን ያውቃል? ክብር እኮ ያስገኛል። ግፍ እኮ ክብር ያስገኛል። የሚሸከመው ሰው የለም እንጂ እኮ የግፍ
በተለይ ራስን ለቤተክርስቲያን ለሃይማኖት ሰጥቶ የሚኖር ሰው እንደዚህ ያለ እንዲህ በጣም ክብር አለው እኮ ዋጋ ያስገኛል በእውነቱ እግዚአብሔር አምላካችን። በነገራችሁ ላይ የእንታን ብቻ ሳይሆን ባለፈው ሳምንት ያ ልጅ በአታ የመጣ ሰው ያ ወንድማችን እዚያ ነው የተቀበረ፣ እዚህ ተቀበረ፣ ውጭው ሀገር ሞቶ አስከሬኑ የመጣው ወደዚያ ሄዷል። አልተቀበረም ገና ተቀብሯል። እዚህ ነው ወለተ ተክለ ሃይማኖት አይደል? ዲያቆን ነው ወንድማችን። በውጭው በአውሮፓ ሀገር የሚኖር ዝክረ ቅዱሳን ይማር ነበረ ብሎ ሲሉ ማን ነው ቦታው አሳዩ ብዬ ባየው አውቀዋለሁ። እዚያ በአውሮፓ ሀገር ኖሮ ሰው የት የሚኖር መቼም ታውቁታላችሁ። እግዚአብሔር ያላትን ቀን አያልፍም። አሜሪካ ብትኖር አውሮፓ ፓትርያርክ ብትሆን ተራ ሰው፣ ንጉሥ ብትሆን አመዳፋሽ እግዚአብሔር ካለው ቀን ማለፍ አይቻልም። ማንም እግዚአብሔር የጠራ ቀን የሚያተርፍ የለም። የወልደ ተክለ ሃይማኖትንም የመምህራችን የኃይለ ቂርቆስን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አሁን ለማጠቃለል ሐዘን ምንድን ነው? ነፍሴ ወይ ሰውነቴ ወይ ለምን ታዝኛለሽ ነው። ተናጋሪው ዳዊት ሆኖ ግን ትሩፋን ናቸው። ትሩፍ ነው የራሱ የዛ ሰውነቱን ነው የሚላት። ለምን? በነገራቸው ላይ እችን ከመመለስ በፊት የቅዱስ ዳዊትን አንድ ነገር ልንገራችሁ። ቅዱስ ዳዊት ታውቃላችሁ በኦሪዮ ሚስት ምክንያት በተፈጠረው ነገር ከእግዚአብሔር ጋር ተጣላ። ናታን መጥቶ በምሳሌ ሲያስረዳው ምን እንዳለ ሕያው እግዚአብሔርን ስለ አንድ ፈንታ 4 5 ይከፍላል አለ አይደለም። በዚህ ምክንያት ኦሪዮ ስለተገደለ ዳዊት 4 ልጆችን ገብሮ የለም አምኖንን፣ አቤሴሎምን፣ ትዕማርንና ያ የተወለደውን ሕፃን ቤርሳቤ መጀመሪያ ቅዱስ ዳዊት ከእርሷ ከደረሰ በኋላ ያ ሕፃኑ ከተወለደ በኋላ ናታን መጥቶ ነግሮታል። ገና በማህፀን እያለ እግዚአብሔር እንደታረቀኝ በምን አውቃለሁ አለ። ምልክቱ ብዙ ነው። ከምልክቶቹ አንዱ ግን ይሄኛው ሕፃን አሁን የተጸነሰው ሕፃን ይሞታል ነው እና ዳዊት ከተወለደ በኋላ እንደሚሞት ያውቃል። ግን ያንንም እያወቀ በእግዚአብሔር ቸርነት አባቶቻችን ይሁን በእግዚአብሔር ቸርነት ላይ ተስፋ አትቆርጥ። ሕፃኑ እንደተወለደ ታመመ፣ እንደሚሞት ያውቃል ዳዊት። ግን እግዚአብሔር ቸርነቱ ወሰን የለውምና ማቅ ለብሶ አመድ ነስንሶ የዳዊት ሰለባ ታውቃላችሁ። አሁን ሱባኤ ያዘ አለቀሰ ሲባል እንዳንተ እንዳይመስል በቀደም የሐዘኑ ሁላችን ተሰብስበን ያለቀስነው የዳዊትን የአንድ ቀን አይተካውም። ልታውቁት አይተካውም ጨርሶ። እሱ እያለቀሰ እየጸለየ ሕፃኑ ምን ሆኗል? ሄዷል፣ ተሸክፏል። እግዚአብሔር ወስዶታል። ከዛ መኳንንቱ አሁን ታመመ ስንለው እንዲህ የሆነማ ሞተ ብንለው በጦር ተወግቶ ራሱን ሊያጠፋ አይደል ብለው ሰጉ። ነቢይ ነውና በጸጋ አውቆ ዞር ብሎ ሞተ አላቸው። አዎ አሉት። ተጠየቀንማ እንገላገለው እንጂ ብሎ ብድግ ብሎ ልብሰ መንግስቱን ለብሶ ገላውን ታጥቦ ግብዣ አገባ። ግብር ድግስ እና ዛው ሰው ከተሸኘ በኋላ መኳንንቱ ለብቻ ሆኖ ቀርቦ እጅ ነስተው ንጉሥ ሆይ ሺህ ዓመት ያንግስ፣ ስራ ተለወጥክብን። ምን ለወትሮ ታመመ ሲሉት እንዲህ አለ፣ ሞተ ሲሉትማ ሐዘኑ ይከፋል። አንተ ታመመስ ማቅለብስ ካመር ነሰነስክ፣ ሞተ ስንል ደግሞ የደስታ የሚመስል ግብዣ አገባ። ምንድነው አሉት። አይ ታመመ ብትሉኝ ቢድን ብዬ ነው። ሞተ ካላችሁኝ በኋላ ምን አደርጋለሁ? እኔ ወደሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣም ብሏቸዋል። አሃ ቅዱስ ዳዊት ምን አስተማረን? የሐዘን ስርዓት አስተማረን። ሐዘን አንድ ልናዝንለት የሚገባ ነገር አለ። አንዳንዴ ደግሞ ለእግዚአብሔር ልንተወው የሚገባ ጉዳይ። በተለይ ሰው ከሞተ በኋላ በየትኛውም አጋጣሚ ሰው ሲሞት አታልቅሱ የሚባል ሕግ የለም። አንዳንድ ሰው እንዲሁ ማልቀስ እኮ አለ። ኧረ የለም እንደዛ የሚባል ተው፣ ይለቀሳል ሰው ሲሞት። ግን ልክ አለው ነው። ማልቀስ ያስተማረን ባለቤቱ አይደለም። ቅዱስ አልዓዛርም ያውም ሊያስነሳው እየሄደ በዮሐንስ ወንጌል ምዕራፍ 11 ላይ ምን ይላል? ሆከርሶ አንገቱን ራሱን ነቀነቀ ወአንብአ እግዚ ኢየሱስ። ወደ መቃብሩም ሲሄድ አንደኛው አብነት ምን ይላል? ወሆረ እንዘ ይበኪ ይላል። በአልዓዛር ሞት ጌታ አልቅሷል። ሐዋርያት ደግሞ ቅዱስ እስጢፋኖስ ሲገደል ወላሃው አብዬ ለሃ ይላል። ነገር ግን የሐዘን ልኩ ምንድን ነው? ጸአተ ነፍስ ላይ አይደለም። ከዛ ከቤት ሲወጣ ከዛ ወደ መቃብር ሲወርድ። በነገራችሁ ላይ አፈር ወስዶ መቃብር ላይ የሚበተንበት ምክንያት ታውቃላችሁ? በባህል ምን ይባላል? ተስፋ እንዲቆርጥ። አንዳንድ ሰው አልሞተም። ሰሞኑን እህታችን እንደዛ ስትል ነበር ተብሎ ሰማሁኝ። እንደዛ ከመውደድ የተነሳ መጀመሪያ ሁላችን አሰኝቶን ነበረ። እውነት ለመናገር አልሞቱም ከማለት አሰኝቶን ነበረ።
ያ እንግዲህ ሰው ከመውደዱ የተነሳ ከአክብሮት የተነሳ እንደዛ። ነገር ግን ሰው ከሞተ በኋላ ሁሉ ጊዜ ሁለት ነገር ማሰብ አለበት። አንደኛ ቀጥሎ የሚመጣው ነገር ምንድን? እውነት ለመናገር የሞተውን ሰው የምንወደው ከሆነ ከዚያ በኋላ ጸሎት፣ መስዋዕት እና ምጽዋት ላይ ማተኮር ነው እንጂ እኛ እዚህ የምንለው ያ ሰው ምን ያደርግልታል? ይጠቅማል? አይጠቅመውም። አንድ ሁለተኛ ነገር ያ ሰው የሄደ ወደሚሻለው ዓለም አይደለም። እንዴት ዋላችሁ? ኧረ እንዴት ዋላችሁ? በተለይ በጎ አገልግሎ የሄደው ሰው ሄዶ በሰማያት ደስ ሲለው ከነ ቅዱስ ያሬድ ጋር እነሱ ጋር ሲዘምር ምቀኞች ነን እንዴ? ምን ዋላችሁ? ሐዘኑን አይደለም የከለከልኩ፣ ከቅጡ ሲያልፍ ግን የምቀኝነት ይመስላል። ወይ አንዳንዱ ዘመድ ሲኦል ገብቷል ብለህ አምነህ ከሆነ እሺ አብረን እናልቅስ፣ ያማ ካልቀረ እንግዲህ ብዙ ሰው የምናዝን እኮ እንዲሁ ጸድቆ ተኮንኖ በሚለው እኮ አይደለም። ምክንያት የለንም። በተለይ በነገራችሁ ላይ በዚህ ዘመን ሁለት ነገሮች ሐዘን እያቀለሉ ሄደዋል። አንደኛው ትንሽ ሰዎች ቢሆኑም መንፈሳዊነት የገባቸው አንዳንድ ወንድመቶች አሉ አይደል? ሐዘንን በልክ የሚያደርጉ ወደ እግዚአብሔር አይደል ሄደ ባለቤቱ እግዚአብሔር ሰጠ እግዚአብሔርም ነሳ ብለው፣ ይሄ በጣም መንፈሳዊነት ይጠይቃል። የኔ ቢጤ አይችለውም። በዚህ ዘመን ግን ሐዘንን በአብዛኛው ያስቀረው ምንድን ነው? ቀድሞ ታውቃላችሁ፣ በገጠር ዛሬም የፊት መዋጠጥ ምናምን መጎዳት አለ አይደል? ይሄንን ምን አስቀረው? ዘመናዊነት፣ ዘመነኛነት። አዲስ አበባ እንደዚህ ደረት መልቀት አለ በድንጋይ በምንም፣ እዚህ ደግሞ መዋጠጥ፣ ፀጉር መንጨት ከነቆዳቸው እኮ ፀጉራቸው እናቶች የሚያነሱት። እና አንዳንዴ ይሄ ነገር ታውቃላችሁ ኢ ክርስቲያናዊ ድርጊት ነው። እና ሐዘን ምንድነው? ብፁዓን ሊያዝኑ በእንተ ጽድቅ ነው የሚለው። ግዙን የያዘው አለ እንደሱ አይደለም። ዘሩ አይደል? ስለ ጽድቅ የሚያዝኑ ብፁዓን ናቸው የሚለው ጥሬ ግዙ ምንድነው? ብፁዓን ለይላሁ ይእዚ አይደል? ስመሞቱ ይትፈሱ። ሐዘንን እዚያ ላይ ሲተረጉም አባቶቻችን ሐዘን እንዲህ ነው። አንድም ሞተ ወልደ እግዚአብሔርን እያሰቡ ማዘን፣ ክርስቶስ ለኛ ሲል በቀራንዮ ያደረገውን ሞቱን እያሰቡ ማዘን። ሁለት ግፋ ሰማዕታትን እያሰቡ ማዘን። ሶስት የራስንና የባልንጀራን ኃጢአት እያሰቡ ማዘን ማልቀስ። አራት በመጠን የሆነ ሰው ሲሞት የምትደረግ ሐዘን። እነዚህ ናቸው ሐዘኖች። ከነዚህ ውጭ ከሆነ ግን ሐዘን በራሱ ኃጢአት ይሆናል። እንዲያውም ቅዱስ ዮሐንስ አፈወርቅ አልቦ ትንሣኤ ሙታን ከሚል ደረጃ የሚያደርስ ሐዘን እንዳለ አስተምሯል አይደለም? እና እዚህ ሰውነቴ ሆይ ለምን ታዝኛለሽ ብሎ ትሩፍ የሚናገረው መከራው ሲበዛበት በመከራው ተሰቆ ያዝናል። ለምን ታዝኛለሽ? የኃጢአትሽ ውጤት ነው። እንደ ቅዱስ ጢሞቴዎስ ገዳማዊ ዝንቱ ፍሬ ኃጢአት ዘገበርኪ፣ ይሄ የሰራሽው የኃጢአትሽ ፍሬ ነውና ታገሺ ይል ነበር። ራሱ ነፍሱን ሰውነቱን የሚደርስብን ነገር በበደላችን ከሆነ ይገባናል ማለት ነው። አለበደላችን የሚመጣ ነገር የለምና። ስለዚህ ሰውነቴ ለምን ታዝኛለሽ? በፋርስ ባቢሎን መከራ ተቀበልኩ ብለሽ ለምንስ ታውኪኛለሽ? አንድ ሁለተኛ መች አውጣኝ 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 ይላል ትሩፍ አይደል? እዚያ ፋርስ ባቢሎን ነው እዚህ መከራ አውጣኝ ወደዚህ። የሰብአ ዘመን መከራ እንዳይመጣ እግዚአብሔር ለመቶዎች ዓመታት በነቢያቱ እያደረ ተውሏል። ግን የተናገሩ ነቢያትን ግማሾቹን ገርፈዋቸዋል፣ ግማሾቹን ወግረዋቸዋል፣ ግማሾቹን ሰንጥቀዋቸዋል፣ ግማሾቹን ከነህይወታቸው ሽንት ቤት ውስጥ ጥለዋቸዋል። አሁን አውጣኝ አውጣኝ የሚሉት ያለቀው ወሰብአ ዓለም ሐሊቆ ካለው በፊት ያቺ ጌታ ያላት ቀን ሳትደርስ መፍትሄ አትመጣም። ማወቅ አለባቸው። አንዳንድ ጊዜ ከመፍትሄው በፊት መለመን የሚገባ ትዕግስትን ነው። እናውላችሁ ትዕግስትን ነው መለመን የሚገባ። ስለዚህ ሐዘን ከእግዚአብሔር ጋር የሚያስታርቅ ሐዘን አለ፣ ከእግዚአብሔር ጋር የሚያጣላ ሐዘን አለ። የሚያስታርቀውን ነው መያዝ፣ የሚያጣላውን ነው ማራቅ። ቅዱስ ዳዊት ዘወትር ሐዘንተኛ ነበር አይደለም? ሐዘኑ ምንድነው? እግዚአብሔርን ያክል ፈጣሪ በደልኩኝ ነው። ሌላ ሐዘን ነበር? አባቶቻችን የአዳም የዳዊት የጴጥሮስ ሐዘን እና የጳውሎስ የአራቱ ቅዱሳን ሐዘን እንደምን ይደንቅ ይላሉ አይደል? አዳም እግዚአብሔርን ያክል ጌታ ገነትን ያክል ቦታ አጣሁ ይል ነበር። ዳዊት እግዚአብሔርን በሰባት ሀብታት ያከበረኝን ፈጣሪን በደልኩት እያለ ያዝን ነበር። ቅዱስ ጴጥሮስ አክብሮ አለቃ አድርጎ ቢሾመኝ ቀድሜ ካድኩት እያለ ያዝን ነበር። ቅዱስ ጳውሎስ የዓለም ብርሃን ቢባልም ገባሬ ብርሃናት ክርስቶስን
8 ዓመት ምዕመናንን በማሳደድ ከዚያ በፊትም ጌታ በተሰቃየበት ሌሊት ቅዱስ ጳውሎስ ጌታን ረግጦታል ይባላል አይደለም? ያን እያሰበ ያዝን ነበረ። የሐዘኑ መገለጫ ሐዋርያ ተብዬ ልጠራ የማይገባኝ እንደ ጭንጋፍ የሆንኩ ይል ነበረ። ለጢሞቴዎስ ሲጽፍለትም ተናግረዋል አይደለም? ለኃጢአተኞች ሁሉ ዋናቸው እኔ ነኝ ቀዳሚሆሙ ለኃጥአን ብሎ እስከ መናገር ተናግሯል ደርሷል። ብርሃነ ዓለም ቅዱስ ጳውሎስ እና በጎ ሐዘን ይሄ ነው። ደግሞ አንዲት ነገር ልንገራችሁ። ጸጸትና ሐዘን ደግሞ ጸላዔ ሰናያት እንደሚጠቀምበት ወቁ። ጸላዔ ሰናያት ሰዎችን ከሁለቱ ጽንፍ እንዲሄዱለት ይፈልጋል። አንደኛው ጽንፍ ልበ ደንዳና ሆኗል አይደለም? ምን ኃጢአት ቢሰራ አይጨንቅም፣ የፈለገም ድልቡም ይኖራል አይደለም? እሱ የገሃነመ እሳት ልጅ መሆን ነው። ያን ሰው በምክርም በተግሳጽም በምንም ተንሸራቶ ወደ ንስሐው ምድር ሲመጣ ጸጸቱን በጣም ያበዛበትና ወደ ምን ይወስደዋል? ወደ ተስፋ መቁረጥ። ገብቷችኋል? አንድ ነት ወቁ። እስኪ አስታውሱ፣ በሕይወታችሁ በጣም ደጋግማችሁ የሰራችሁትን ኃጢአት ስንት ጊዜ ሆነ? እና ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። 100 ጊዜ 200 500 1000 10000 1,000,000 ጊዜ ምስሉት። ይሄው ጠላትን አያረካውም። ቅድም ነግሬያቸዋለሁ። ይህን ሁሉ የሚያስደርጋችሁ ተስፋ ለማስቆረጥ ነው። በእግዚአብሔር ቸርነት ተስፋ ይቆረጥ። የፈለገው ኃጢአት ይሰራ ንስሐ ይገባበት ይፈለግ አልኳችሁ። ደህና ዋላችሁ? እግዚአብሔር ይመስገን። እግዚአብሔርን በእግር መርገጥ ቀላል ነገር ነው? ስጋችን ተዋህዶ ቅዱስ ጳውሎስ ቀላል ነው ጥፋቱ? ቀላል አይደለም። ቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስን አላውቀውም አላለም ጨርሰው? ቀላል ነው አይደለም። ቅዱስ ዳዊት የሰራው ስራ ቀላል ነው አይደለም። አዳም አባታችን እኔ እግዚአብሔርን አለ ማለቱ ቀላል ነው አይደለም። አንዱን ተወቁ። እኛ እንድንዘልፋቸው አይደለም የነዚህ ቅዱሳን ስተት የተጻፈ፣ ግን ከዛ ስተት በኋላ እንዲህ ካለ ማድረግ ደርሰዋል። ይቻል የፈለገው ነገር ውስጥ ብንወድቅ መልሶ መነሳት ይችላል። ለዛ ነው ስባ ይወድቅ ጻድቅ ወስባ ይተነሳ። ጻድቅ 7 ጊዜ ይወድቃል፣ ወድቆ አይቀርም፣ 7 ጊዜ ይነሳል። እና ሰውነቴ ሆይ ለምን ታዝኛለሽ ብሎ ትሩፍ ተናገረ። ራሱ እንዲህ ካለ በኋላ ተግሳጹ ምንድን ነው? እመኒ በእግዚአብሔር ከመ እገኒ ሎቱ። ተገዢ ዝም ብለሽ ማዳን የሱ ነው። አድነኝ ብሎ መለመን ነው እንጂ መቼ ነው? ምን ነው ዘገየ? ምን ነው ቀረ? እንደዛ አዎ ያስብላል። በየቤታችን ብዙ ጭንቅ አለ። ግን ራስን እየመረመሩ ራስን እየመዘኑ ለእግዚአብሔር ቸርነት ፋንታ እየሰጡ መሄድ ይገባል። ስለዚህ ሰውነታችንን ለምን ታዝኛለሽ? ለምን ታውኪኛለሽ? እንበላት። ግን ደግሞ አንድነት ወቁ። የትሩፍን ስራ መያዝ ያስፈልጋል። አሁን እኛ ሀገር እየበደልን እንደ ልባችን እየኖርን አይደለም። የአቅሙን የሚኖር ሰው ግን ሰውነቱ በጣም ሀዘን ሲሰማ እችን መዝሙር ታነሱና በጣም ሀዘን ሲሰማን ማለት ነው። ለምን ትተክዝ ነፍሴ፣ ሰውነቴ ነፍሴ ሆይ ለምን ታዝኛለሽ? ወለምን ታውክኒ፣ ለምን ታውኪኛለሽ? እመኒ በእግዚአብሔር እመኝ። ሰው በእግዚአብሔር ካመነ ለዛ በላይ ምን አለ? ሁሉ የኛ ነው እኮ። በእግዚአብሔር እመኝ፣ ለእግዚአብሔር ተገዢ። ይሄ ሁሉ ነገር ያልፋል። ኢትዮጵያም ትነሳለች። ደጋግመን የምንናገረው ባይሆን በደማችን ላይ እንዳይሆን የምትነሳው ማዘን ንስሐ መግባት ያለብን እኛ ጠፍተን እንዳይሆን ነው። እያለነ በጎውን ዘመን እግዚአብሔር እንዲያሳየን ቅዱስ ፈቃድ ይሁንልን። ከሐዘን ከዳግሜ ሐዘን ከመከራ ከተደጋገመ መከራ መድኃኔዓለም ይሰውረን። ከምንሰማው ከምንፈራው መከራ ሁሉ መድኃኔዓለም በቸርነቱ ይጠብቀን። መዋዕለ ጾሙን ይባርክልን። የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። ከብርሃነ ልደቱ በሰላም ያድርሰን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። የአባታችን የመምህራችን የኔታ ኃይለ ቂርቆስን የወንድማችን የወልደ ተክለ ሃይማኖትን ቅድም ሲሏቸው የነበሩ የገብረ ሥላሴ የሌሎችንም የሞቱ ወገኖቻችን እግዚአብሔር ነፍሳቸውን ይማርልን። በጭንቅ በመከራ በሐዘን ያሉትንም መድኃኔዓለም ያጽናናልን። የወደቁትን በቸርነቱ ያንሳልን። ለምስጋና ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአግሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሴባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበጓኪ ማሬና የተማይጸነኪ በእንታናምኪ ወያቄ ማወኪ ማህበረኔዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ትታሰይ መንፈሴ በአምላኪው መድኃኔ እስመ ርእየ ማማላ አመቱ ናሆም ይዝስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቱ ቅዱስ ስሙ ወሳሂሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ዝረውም ለያብዩን ይላንበሙ ነሰቶሙ ላየላን መናበርቲሆሙ አይበዮሙ ለትሑታኑ አዝገቦሙ በረከቱ ለሩባን ፈኖሙ ራቆሙ ለብዑላኑ ተወክፎ ለእስራኤል ቁልሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። አሜን። 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 አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ይፍቱን። ቸሩ መድኃኔዓለም ጸሎት ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ የሚቀጥለው ወር ታኅሳስ 23 ቀን ዕለተ ማክሰኞ ላይ ይውላል። የቅዱስ ዳዊት ዓመታዊ በዓል ነው። እግዚአብሔር አምላካችን በቸር ቢያደርሰን ዓመታዊ ክብረ በዓላችን ቦታውን እናሳውቃቸዋለን። ምናልባት የአምና የታቻምነው ቦታ ላይ ሊሆን ይችላል፣ ልንቀይርም እንችላለን። ዞሮ ዞሮ ግን ከዚህ ግቢ ውጭ አይሆንም። ዞሮ ዞሮ አብየ ጊዜን አይለቅም፣ ግን ቦታ በጊዜው እንነግራቸዋለን። እግዚአብሔር በቸር ቢያደርሰን ክብር፣ ዋጋ፣ ጸጋ የምናገኝበት የቅዱስ ዳዊት ሀብቱን የምንሳተፍበት ዕለት ነው። ስለዚህ እሱን እናስብ። እግዚአብሔር አምላካችን የዚያ ቀን ይበሉንላችንም። ነገ አባታችን ተክለ ሃይማኖት ዓመታዊ በዓላቸው ነው። ያው ታቦት ባይወጣም እንኳ 24ቱ ካህናተ ሰማይ ትልቁ በዓል እሱ ነው። እንዲያውም የመጀመሪያው ጻድቁ አባታችን ኢትዮጵያ አቡነ ሴትም ዓመታዊ በዓላቸው ነው። አባታችን ዜና ማርቆስ ዕለታቸው ነው። ሌሎች ቅዱሳንም አሉ። እነዚህን እናስብ። 25 ሰማዕቱ ቅዱስ መርቆሬዎስ ከዚህ ነው። ነገ ዋዜማ ይኖራል። ከዚያ በኋላ ክብረ በዓሉ ነው፣ ውሎ ቅዳሴ ነው። ሁሉም እንደየችሎታው የሰማዕቱን የፍቱን ረድኤት የቅዱስ መርቆሬዎስን በረከት ረድኤት እንሳተፋለን ማለት ነው። በተረፈው እንግዲህ አዳራሽ በማጽዳት ቄጠማ በነስነስ ዝክር በማምጣት የተሳተፋችሁ እግዚአብሔር
እንደ ልቦናችሁ ደግነት እንደ እርሱም ቸርነት መጠን ዋጋችሁን በቸርነቱ ይስጣችሁ። ላሰናብትና ምንም እንኳን በጊዜ ብንጨርስም መሄድ የምትፈልጉ መሄድ ስለምትችሉ ዝማሬ ዳዊትን የሚለው ካሰናበትኩ በኋላ የምንዘምረው ይሆናል ማለት ነው። ቸሩ መድኃኔዓለም እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ቸሩ መድኃኔዓለም በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣይል አሜን። ቸኮላችሁ መሄድ ትችላላችሁ። ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ተልእኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። በቸርነቱ ይቀበለን፣ በሰላም ያሳድረን።